ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን አጫጭር ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ከእኛ ጋር ስትቆዩ ላይክ ማድረግ እንዳይረሳ፣ ለሀሳብ አስተያየታችሁ ለመልካም ድጋፋችሁና ለ100,000 ሰብስክራይበር አጋርነታችሁ ከልብ አድርገን እናመሰግናለን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቆይታ ስታደርጉ በመረጃ ሰዓታችን በጣም አነጋጋሪው ሪያል ማድሪድ አነጋጋሪ መረጃዎቹ እንደቀጠሉ ናቸው። በጣም ትልቅ ዜናዎች ተሰሙ። በተለይም ፕሬዚዳንታዊ ምርጫ ቅስቀሳውን ተከትሎ በርካታ መረጃ እናካፍላችኋለን። ከባርሴሎና ጋር በተያያዘ የቡድን ዜናና ከዝውውር ጋር አያይዘን ተጨማሪ ጥንቅሮችን ለባርሴሎና እናካፍላችኋለን። ከዋክብቶችና ኮከቦችን ቀናቶች የቀሩት የዓለም ዋንጫ እንዲሁ አነጋጋሪና ለየት ያሉ መረጃዎች በቃል ስፖርት ዩቲዩብ ቻናል በዚህ የመረጃ ሰዓት ተይዘዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። አጫጭር ስፖርታዊ መረጃዎቻችን ሰዓታቸውን ጠብቀው ይደርሳሉ። በታላላቅ የፕሪሚየር ሊግ ክለቦች ከማንቸስተር ሲቲ ጋር በተያዘ ያገኘናቸው ትልልቅ የዝውውር መረጃዎች አሉ። ኮከባቸውን ሲያጣሉ የሲቲዎች ለሲቲዝኖች ምላሽ ይዘንበታል። በቼልሲ መንበረ ስልጣኑን የተረከቡት ዣቪ አሎንሶን በጥቂቱ እንመለከታለን። እሳቸው የለንደን ቆይታቸው በብዙ መንገድ በፈተና እንደተጀመረ ይታወቃል። ጥቂት መረጃዎች እናካፍላችኋለን። ከሊቨርፑል ጋር በተያያዘም የአሰልጣኙ ሹመት የሚወስኗቸው ትልልቅ ውሳኔዎች እንዳሉ ሆነው ወኪሎች፣ የተጫዋቾች የቅርብ ሰዎች ምላሽ እየሰጡ ነው። በሊቨርፑል በኩል የዝውውር መረጃና የቡድን ዜና በሊቨርፑል በኩል ተይዟል። ላይክ እያደረጋችሁ አብራችሁን ቆዩን። በአርሰናል በኩል ቀጥተኛ ያልሆኑ ውይይቶች፣ ድርድሮች እየተካሄዱ ይገኛሉ በአንድ ተጫዋች ላይ። ከዛ ውጪ በርካታ ፈላጊዎች ያሉትን ተጫዋች ወደ ቡድኑ ለማምጣት የሚደረገው ጥረት ቀጥሏል። በአርሰናል በኩል ሰፊ የዝውውር መረጃዎችም በቃል ስፖርት ዩቲዩብ ቻናል በዚህ የመረጃ ሰዓታችን ተይዟል። ከዛ ውጪ በቡድን ዜና የአርሰናሉን ወሳኝና ቁልፍ ተጫዋች የተመለከተ ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል ተይዟል። ለማንቸስተር ዩናይትድ ልባቸው የሚራራ ከጄሚ ካራገር ቀጥሎ ስኮልስ ይሆናል ያለ አልነበረም። ስኮልስ ግን ለዩናይትድ ልቡ ረድቷል። በጣም አነጋጋሪና ለየት ያለ ጥንቅር ከማንቸስተር ዩናይትድ ጋር አያይዘን እናነሳለን። በዩናይትድ የሚጠበቁ ሁነቶች አሉ። ኮንትራክት ማራዘም፣ የተጫዋቾች ዝውውር፣ ያገኘናቸው ትልልቅ መረጃዎች አሉ። በዚህኛውም የማንቸስተር ዩናይትድ የዝውውር ጉዳይ ላይ በቡድን ዜና የቡድኑ ሰው በጣም ትልቅ መረጃ ጋር በተያያዘ ስሙ ወጥቷል። የዩናይትድ ኮከብ በማንቸስተር ዩናይትድ የመረጃ ሰዓታችን እንመለከተዋለን። ላይክ ካረጋችሁን ለእኛ በቂ ነው። ሀሳብ አስተያየት እንጨምራለን አለን ካላችሁም መካቱት። በቃል ስፖርት ዩቲዩብ ቻናል ለ100,000 ሰብስክራይበር አጋርነታችሁ ግን ሁልጊዜ ምስጋናችንን እየገለጽን ነው። አብራችሁን ቆዩ። ቃል ነኝ። በሪያል ማድሪድ እንጀምር። የሪያል ማድሪድ ፕሬዝዳንታዊ ምርጫ ቅስቀሳ ተጧጡፎ ቀጥሏል። እኔን ከመረጣችሁ የሚሉት ሁለቱ ፕሬዝዳንቶች የማድሪዳውያንን ደጋፊ ልብ ለማግኘት ጥረታቸው ቀጥሏል። ፔሬስ ትላንትና ጆዜ ሞሪኖን አሰልጣኝ አድርጌያለሁ ብለዋል። የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ ፕሬዝዳንታዊ ምርጫውን ካሸነፉ ማንን እንደሚያመጡም አሳውቀዋል። ይህንም ተከትሎ ፕሬዝዳንት ፍሎሬንቲኖ ፔሬዝ ጆዜ ሞሪኖን መሾማቸውን ይፋ ሲያደርጉ፣ በተጨማሪም ኢብራሂም ኮናቴን ማስፈረማቸውን ዛሬ ይፋ ያደርጋሉ። ይህ እውን የሚሆነው ግን ፕሬዝዳንት ፍሎሬንቲኖ ፔሬዝ በድጋሜ ፕሬዝዳንታዊ ምርጫውን ድል አድርገው መንበረ ስልጣኑን የሚረከቡ ሲሆን ለሪያል ማድሪድ ቅርብ የሆኑ የዜና ምንጮችም በተለይም ደግሞ የነ ፔሬሮን ጨምሮ ማለት ነው ፍሎሬንቲኖ ፔሬዝ መንበረ ስልጣኑን ከተቆጣጠሩ አማካኝ ስፍራቸውን በመሃል ሜዳ ላይ ማምጣት የሚፈልጉት የፓሪስ ሰን ዠርሜኑን ጆን ኔቬዝንም እየተባለ ነው ይገኛል። ፕሬዚዳንት ፍሎሬንቲኖ ፔሬዝ ኮናቴ ሪያል ማድሪድን እንደሚቀላቀል ካሳወቁ በኋላ በተጨማሪም በቀጣይ የዴንዝል ዶምፍሪስን ዝውውር ይፋ አደርጋለሁ ብለዋል። የሪያል ማድሪድ ፕሬዚዳንት ምርጫ ሊካሄድ 4 ቀናት ብቻ ሲቀሩት የምርጫው ሂደቱ በፊት እነማን ወደ ቡድኑ እኔን ከመረጣችሁ ይመጣል የሚለው አሁንም ተጧጡፎ በምርጫው ቅስቀሳ እንዳልኳችሁ የማድሪዳውያን ደጋፊ ልብና ቀልብ ለመግዛት የሚደረግ ጥረት ነው። እንዳሉት እንደፎከሩት ምርጫው ላይ እኔን ከመረጣችሁኝ ብለው እንደቀሰቀሱት ለማድሪድ እነኝን ኮከቦች ያመጣሉ የሚለው ትልቁ ጥያቄ ነው። ከዛ በፊት ፕሬዚዳንት ፔሬዝ ምርጫውን ካሸነፉ ማን እንደሚያስፈርሙም
ተጨማሪ ዝውውሮች ስላሉ ጠብቁኝ ብሏል። ከ2009 ጀምሮ በኃላፊነት የሚገኙ ፕሬዚዳንት ፔሬዝ ምርጫ እንዲደረግ በራሳቸው በገዛ ፍቃዳቸው የጠሩት ምርጫ እንጂ ምርጫው ገና 3 ዓመት ይቀረው እንደነበረ የሚዘነጋ አይደለም። የሪያል ማድሪድ እጩ ፕሬዚዳንት ኤንሪኬ ሪኬልሚ ምርጫውን ካሸነፉ ትልቅ ተጫዋቾችን እንደሚገዙ እሳቸውን በፊናቸው አሳውቀዋል። ኤንሪኬ ሪኬልሚ በንግግራቸው አመጣዋለሁ ያልኩት ኮከብ ኤርሊንግ ብሮት ሃላንድ ነው በሚል 9 ቁጥር መለያን ሃላንድ ስም የተጻፈበትን አሳይተዋል። እኔ ማድሪድ ፕሬዚዳንት ኮንኩ ሃላንድ ለሪያል ማድሪድ ሲጫወት ታዩታላችሁ ያሉት ሪኬልሚ በተጨማሪም የዚያው የቡድን አጋሩ ሮድሪም ቢሆን ማድሪድ ይመጣል ብለዋል። ካሸነፍኩ ኤርሊንግ ሃላንድና ሮድሪ ለማስፈረም ሁሉንም ነገር አደርጋለሁ ብለው ቃል ገብተዋል። ይሁን እንጂ የኤርሊንግ ሃላንድ ወኪል ነገሩን አዝናኝ ያሉት ሲሆን እውነትም አይደለም ሲሉ እንግዲህ አስተባብሎታል። አያይዘው ምርጫውን ካሸነፉን ጆዜ ሞሪኖን እንደማይፈልጉና የራሳቸው አዲስ አሰልጣኝ እንዳላቸው እየተነገረ ይገኛል። በነገራችን ላይ የምርጫ ተወዳዳሪው ኤንሪኬ ሪኬልሚ አሰልጣኝ የርገን ክሎፕን እያነጋገሩም እየተደራደሩም ነው። ስለዚህ ፕሬዚዳንት ፍሎሬንቲኖ ፔሬዝ ምርጫውን ካሸነፉ ጆዜ ሞሪኖ የሪያል ማድሪድ አሰልጣኝ፣ ፕሬዚዳንት ኤንሪኬ ሪኬልሚ ምርጫውን ካሸነፉ በፕሬዚዳንቱ በኩል ክሎፕ አሰልጣኝ ሆኖ ይሾማሉ ማለት ነው። አርብ ወይም ቅዳሜ የኔን አሰልጣኝ በይፋ አሳውቃለሁ ብለዋል። ምርጫው ከ4 ቀን በኋላ በይፋ ይካሄዳል። የማድሪድ ደጋፊዎች ሁለቱ እጩ ፕሬዚዳንቶች ካቀረቧቸው እጩዎች አንጻር ወይም ወደ ቡድኑ እናረጋለን ካሉት አንጻር የእናንተ የቃል ስፖርት ዩቲዩብ ቻናል የሪያል ማድሪድ ፕሬዚዳንታዊ ምርጫ በማን አሸናፊነት እንዲጠናቀቅ ተሻላችሁ? በሀሳብ መስጫ ሳጥናችን በዩቲዩብ ገጻችን ላይ ያስፍሩልን። ሌላው የወቅቱ ፕሬዚዳንት ፍሎሬንቲኖ ፔሬዝ ቪኒሺየስ ጁኒየርን በተመለከተ እሱም በቡድኑ እንዲቆይ ይፈልጋል፣ እኔም በቡድኑ እንዲቆይ እሱ ፈልጋለው፣ ግን ደግሞ ከእሱ ጋር ለመደራደር በቂ ጊዜ ያለን እያሉ ይገኛሉ። የእሳቸው ፕሬዚዳንታዊ ምርጫ በራሱ እዚህ ዝውውር የቪኒሺየስ ጁኒየር ቆይታ ላይ አንዳች የሚያመጣው ተጽዕኖ ይኖራል። አሁንም ያልተስማሙበት በግልጽም የተረጋገጠው ነገር የደሞዝ ጉዳይ እንደሆነ ይታወቃል። ከዛ ውጭ ተጫዋቹ በሪያል ማድሪድ የመቆየት ፍላጎቱ ግን አስቀድሞም የተረጋገጠ እንደነበረ የሚታወቅ ነው። ከዛ ውጭ ግን ያልተረጋገጠ ተጫዋቾች አሉ በሪያል ማድሪድ እንደ ራውል አሴንሲዮ፣ ሮድሪጎ ጎኤሽ፣ ፍራንኮ ጋርሺያ፣ ዳኒ ሴባዮስ ለቋል ክለቡን፣ ፍራንኮ ማስታንቱኖ፣ ኤድዋርዶ ካማቪንጋ። እነኚህ ተጫዋቾች የወደፊት ዕጣ ፈንታቸውን ደግሞ በቀጣዩ አሰልጣኝ ጆዜ ሞሪኖ በፍሎሬንቲኖ ፔሬዝ ስር አሊያም ደግሞ በሪኬልሚ ስር ደግሞ በአሰልጣኝ እንደ እጩ ምርጫቸው መሰረት ማለት ነው በአሰልጣኝ የርገን ክሎፕ አማካኝነት የሚወሰን ይሆናል ማለት ነው። ከሪያል ማድሪድ ጋር በተያዘ ሌላ ልናነሳ የወደድ ነው በቀጣይነት በ2030 የዓለም ዋንጫ የፍጻሜ ጨዋታ በቤርናቢዮ ይደረጋል እየተባለ ይገኛል። ካምፕኑም ለዚህ እጩ የነበረ ስቴዲየም እንደነበረ አይዘነጋም። ከሪያል ማድሪድ ጋር በተያዘ በቡድን ዜና ልናነሳ የወደድነው አርዳ ጉለርን ነው። በቀጣይ የትኛውም አሰልጣኝ ቢሾም በሪያል ማድሪድ ቤት ይቀጥላል በቋሚነት ተብሎ ይጠበቃል፣ ወይ ደግሞ የቡድኑ ቁልፍ ተጫዋች ሆኖ ይቀጥላል ተብሎ ይታሰባል። በተለይም ደግሞ አሰልጣኝ ከተቀየረ በኋላ በዣቪ አሎንሶ ስር በና አርቤሎአም ስር ጥሩ ድል እያገኘ ነበረ። አርዳ ጉለር በሪያል ማድሪድ በተለይም ኤልቼን 4-1 ባሸነፉበት ጨዋታ ከራሱ የሜዳ ክፍል ላይ አክሩሮ የመታትና የተቆጠረችው ግብ የላሊጋ የዓመቱ ምርጥ ግብ ተብላ ተመርጣለታለች። በእርግጥ ላሊጋው ትላንትና ኦፊሻል ያደርገው እንጂ ቃል ስፖርት ዩቲዩብ ቻናል ከጥቂት ሳምንታትን በፊት ይህን መረጃ ይፋ አድርገነው ነበረ። አርዳ ጉለር ኤልቼን 4-1 ሪያል ማድሪድ ባሸነፈበት ጨዋታ ላይ ነበር ያችን በጣም አስደናቂ ግብ ከራሱ የሜዳ ክፍል ላይ እያስቆጠረው። እንዳልኳችሁ በሪያል ማድሪድ የትኛውም ፕሬዚዳንት ቢያሸንፍ ኤንሪኬ ሪኬልሚ የሚሆኑ ፔሬዝ አሊያም የትኛውም አሰልጣኝ ሾም በሪኬልሚ ስር ክሎፕ፣ በፍሎሬንቲኖ ፔሬዝ ስር ጆዜ ሞሪኖ በሪያል ማድሪድ በኩል ቁልፍ ተጫዋች ሆኖ ይቀጥላል። በባርሴሎና በኩል ከማይረሱ ቀናዎች ውስጥ አንደኛች ናት። ከ13 ዓመት በፊት ውድ ቤተሰቦቻችን በጁን 4 የነበረች ቅጽበት ናት። ኔይማር ጁኒየር ለባርሴሎና ፊርማውን አኑሮ ራሱን ያስተዋወቀበት ጊዜ ነበረ። በካምፕኑ
በርከት ያሉ ደጋፊዎች በስቴዲየም ጥም ብለው የኔይማር ጁኒየርን አቀባበል ያደረጉበት ጊዜ ነበረ። ኔይማር ጁኒየር ከዛ በባርሴሎና ምን ያደረገ የሚለው ይታወቃል። በሳንቶስ በነበረ ሰዓት በጣም አስደናቂ ነበር። ወደ ሪያል ማድሪድም ሊያቀና ነበር። በነገራችን ላይ ምርጫው በኋላም ባርሴሎና መሆኑን ተከትሎ ባርሴሎና የተቀላቀለ። በባርሴሎና ቆይታው ከሜሲ ከሱዋሬዝ ጋር የነበራቸው ጥምረት ደግሞ የሚረሳ አይደለም። በተለይም 2015 ላይ ያ ጥምረት ፈጽሞ የሚረሳ አይነት ጥምረት አይደለም። ፒኤስጂ ላይ ውጤት ሲገለብጡ ያንን የአውሮፓ ሻምፒዮንስ ሊግ በትልቁ እናስታውሰዋለን። ከዛ ውጪ የእሱ አዝናኝ ድሪብሎች፣ ግቦች፣ አሲስቶች በባርሴሎና ይታወሳሉ። ምናልባት ለእሱ የእግር ኳስ ህይወት መጨረሻ ላይ መዳከም ግን ከሜሲ ጥላ ልውጣ ብሎ ባርሴሎና ለቆ ወደ ፓሪሰን ጀርሜን መሄድ በፓሪሰን ጀርሜንም የነበረው ውዝግብ የኢጎ ችግር በተለይ ፍጹም ቅጣት ምት ለመምታት ከዝላታን ኢብራሂሞቪች ጋር ሲገቡበት የነበረው ሰጣ ገባን ነው ዘገብ የሚረሳ ነው። ለማንኛውም 13 ዓመት ሆኖታል ኔይማር የመጀመሪያ ፊርማውን አንሮ ለባርሴሎና ትውቅ ካደረገም። ስለ ሁኔታው ባርሴሎናውያን ግን ጻፉልን። ላሚን ያማል የዓለም ዋንጫን ለመጀመሪያ ጊዜ ከሀገሩ ጋር ይጫወታል። ላሚን ያማል ለመጀመሪያው የዓለም ዋንጫ ጨዋታ ዝግጁ ሆኛለሁ ብሏል። እቅዱ ከኬፕ ቨርዴ ጋር በሚደረገው የመጀመሪያ ጨዋታ ጥቂት ደቂቆችን ማድረግ ነው ተብሏል። ለባርሴሎና የመጨረሻዎቹ ጥቂት ጨዋታዎች በጉዳት ያመለጠው ላሚን ያማል ሀገሩን ወክሎ የዓለም ዋንጫን የሚያሳካ ከሆነ በርካቶች ለባሎንዶር እያጩት ይገኛሉ። ዘንድሮ ከባርሴሎና ጋር የላሊጋ ዋንጫን ለሁለተኛ ተከታታይ ዓመት ሱፐር ካፕን ማሳካቱ እንደዚሁ የሚዘነጋ አይደለም። እዛው ባርሴሎና ቤት ቆይተን ከፊት መስመሩ ከማጠናከር ጋር በተያዘ የሮቤርት ሌዋንዶስኪ ክለቡን መልቀቅ ተከትሎ በቀጣይነት ወደ ቡድኑ ይመጣሉ ተብለው ከተያዙ ተጫዋቾች አንዱ የሆነው ዱሳን ቪላሆቪች ከዩቬንቱስ ጋር እንደሚለያይ ተረጋግጧል። ዩቬንቱስ ዳይሬክተር ጆርጅ ኬሊኒም በጉዳዩ ላይ ሀሳቡን አጋርቷል። በጣም አዝኛለሁ። ዱሳን ለክለባችን ትልቅ ክብርና ፍቅር ስላለው እንዲቆይ ፈልግ ነበረ። እሱ ግን ከፍተኛ ደሞዝ ይፈልጋል። አሁን ባለው የደሞዝ ሁኔታ ጥያቄ እሱ በጣሊያን ሴሪ ውስጥ አይቆየም ብለዋል። በርካቶች ከዩቬንቱስ ጋር በይፋ የተለየውን ዱሳን ቪላሆቪች ስሙን ከባርሴሎና ጋር እያያያዙት ይገኛሉ። አሁን ላይ የአውሮፓ እግር ኳስ ማህበር የራሱን ደረጃ አውጥቷል። የአውሮፓ እግር ኳስ ማህበር የራሱን የምርጥ ደረጃ ሲያወጣ ግን ሻምፒዮኖቹ 3ኛ ደረጃ ላይ የተቀመጡት ባየር ሙኒክ የአውሮፓ ምርጡ ክለብ በሚል የዩኤፋ መርጦታል፣ ወይም የአውሮፓ እግር ኳስ ማህበር መርጦታል። ሪያል ማድሪድ 2ኛ፣ ፓሪስ ሰን ዠርሜን 3ኛ፣ ሊቨርፑል 4ኛ፣ ኢንተር 5ኛ፣ ሲቲ 6ኛ፣ አርሰናል 7ኛ፣ ባርሴሎና 8ኛ፣ ባየር ሌቨርኩሰን 9ኛ እና አትሌቲኮ ማድሪድ 10ኛ ደረጃ ላይ መቀመጥ ችሏል። ከእንግሊዝ ሌላ ደረጃ ውስጥ የተካተቱት ቼልሲ 12ኛ፣ እንደዚሁም ደግሞ አስቶን ቪላ 17ኛ እና ቶትናም 19ኛ ደረጃ ላይ ተቀምጠዋል። የአውሮፓ እግር ኳስ ማህበር በሰጣቸው ደረጃ መሰረት የጀርመን ኃያል ክለብ ባየር ሙኒክ 1ኛ ደረጃ ላይ ተቀምጧል። ከዝውውር ጋር በተያያዘ ሜሰን ግሪንውድ ማርሴል ለመልቀቅ እየተዘጋጀ መሆኑ ይታወቃል። ከዚህ ጋር በተያያዘ ሮማ ነው በትልቁ የዝውውር ሂሳብ ያቀርባል እየተባለ የሚገኘው። እንዳልኳችሁ ዩናይትድ ከ40 እስከ 50 በመቶ ከወደፊት ሽያጩ እንደሚያገኝበት ይታወቃል። የሜሰን ግሪንውድ የሮማን ዝውውር ግን ለመጥለፍ በርከት ያሉ የመካከለኛው ምስራቅ በተለይ የሳውዲ አረቢያ ክለቦች ፍላጎት እንዳላቸው እየተዘገበ ይገኛል። በተጫዋቹ በኩል ምርጫው ይፋ አልተደረገም። አውሮፓ ውስጥ መቆየት ወይንስ በጣም ትልቅ የተባሉ ገንዘብን ወይም ደግሞ ደሞዝን ማግኘት ወደሚችልበት ወደ መካከለኛው ምስራቅ የሚለው ነገር የተረጋገጠ ነገር የለም። ነገር ግን ተጫዋቹ ክለቡን ይለቃል የሚለው ዜና ሞር አሁን በስፋት ሚዲያው ላይ ያለ ሮማና የጣሊያኑ ክለብ የመካከለኛው ምስራቅ ሀገራት ክለቦች በትልቁ እየተጠበቁ ይገኛሉ። ከዓለም ዋንጫ ጋር በተያያዘ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ። ላይክ እያረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። በዓለም ዋንጫ ጥሪ ካልደረሳቸው ተጫዋቾች የብራዚሉ አንቶኒ ይጠቀሳል። ከዓለም ዋንጫ ውጪ በመሆኑ ጉዳይ በጣም ማዘኑን ተናግሯል። እዛ መሆን እፈልግ ነበር፣ ነገር ግን ህይወት እንዲህ ነው። ባደረግኩት ነገር በጣም እኮራለሁ ብሏል። በክለብ ደረጃ ለብሔራዊ ቡድን ራሴን ለመወከል ብዙ ጥረት አድርጌያለሁ ብሏል። ፍትህ አይደለም ብዬ አላምንም፣ ምክንያቱም ብራዚል በርካታ ከዋክብት ስላላት ነው ያልተጠራሁት። የዓለም ዋንጫው እንዲያሳኩ ግን ለጓዶቼ መልካም ምኞት አለኝ ሲል ገልጿል። እዛው ላቴን ላይ ቆይተን አርጀንቲና ባለተሰጥኦ ኒኮ ፓዝ ያለምንም ችግርና ጉዳት ሙሉ በሙሉ ዝግጁ ሆኖ በዓለም ዋንጫ እንደሚደርስ ፋብሪዚዮ ሮማኖ አረጋግጧል። በብሔራዊ ቡድን ደረጃ ከምንጠበቃቸው ከዋክብቶች አንደኛው
ኒኮ ፓዝ ነው። ቀጣይ በነገራችን ላይ ሪያል ማድሪድን ይቀላቀላልም ተብሎ ይጠበቃል። ሀገራት የአቋም መፈተሻ ጨዋታቸውን እያደረጉ ይገኛሉ። በዓለም ዋንጫ የሚሳተፉም በዓለም ዋንጫ የማይሳተፉም ሀገራት የአቋም መፈተሻ ጨዋታ እያደረጉ ነው። ትላንትና የአቋም መፈተሻ ጨዋታ ካረጉት ሀገራት ውስጥ ጣሊያን ትጠቀሳለች። ሉክዘምበርግን 1-0 ድል አድርጋለች። የጣሊያን ግብ ኤስፖሲቶ ነው በ49ኛው ደቂቃ ላይ ከመረብ ማዋሃድ የቻለው። ሌላ የተመለከትነው ጨዋታ በወዳጅነት ጨዋታ ፖላንድ ከአፍሪካዊቷ ተወካይ ናይጄሪያ ጋር ያደረጉት ጨዋታ ነበረ። ጨዋታው 2-2 በሆናቸው ውጤት ተጠናቋል። በፖላንድ በኩል ፖስሊስ ከ45ኛው ደቂቃ ተጠናቆ በጨማሪው ደቂቃ ላይ እንደዚሁም ዊስኪ በ95ኛው ደቂቃ ላይ በጨማሪው ደቂቃ ላይ ሁለቱ የፖላንድ ግቦች ተቆጥረዋል። ሁለቱም የፖላንድ ግቦች በጭማሪ ደቂቃ በመጀመሪያው አጋማሽና በሁለተኛው አጋማሽ የተገኙ ሲሆን በናይጄሪያ በኩል ሙፊ በ23ኛው ደቂቃ ላይ በጨዋታ ኦናንቹ በ77ኛው ደቂቃ ላይ በፍጹም ቅጣት ምት ኳስና መረብን ማገናኘት ችለው ነበረ። አፍሪካዊቱ ሀገር ድል ያደረገችው ትላንትና አልጄሪያ ናት። አልጄሪያ ድል ያደረገችው ኔዘርላንድ ነው። ውድ ቤተሰቦቻችን አልጄሪያ 1-0 በሆነ ውጤት ድል አድርጋለች ኔዘርላንድን። ሀጅ ሙሳ 86ኛው ደቂቃ ላይ የአልጄሪያን ግብ ከመረብ ማዋሃድ ችሏል። ምናልባት ያልተጠበቀ ውጤት ነው ለአፍሪካዊቱ ሀገር። አልጄሪያ ግን ጥሩ መነቃቃት አይነት ውጤት ነው። ሌላኛው አፍሪካዊቱ ሀገር ተወካይ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከዴንማርክ ያደረጉት ጨዋታ ያለምንም ግብ 0-0 በሆናቸው ውጤት ተጠናቋል። ሀገራት አቋማቸውን ለመለካት ዛሬም ጨዋታቸውን አጠናክረው ይቀጥላሉ። ስዊድን ከግሪክ፣ ስፔን ከኢራቅ፣ ፈረንሳይ ከአይቮሪኮስት ይጫወታሉ። የስፔንና የኢራቅ እንደዚሁም የፈረንሳይና የአይቮሪኮስት ጨዋታ በኢትዮጵያን ሰዓት አቆጣጠር ዛሬ ምሽት 4 ሰዓት ሲል የሚጀምሩ መርሃ ግብሮች ናቸው። የዓለም ዋንጫም ቀርቧልና የሚጠበቁ አንዳንድ እውነቶች እንዳሉ ሆኖ ፊፋ አንድ መረጃን ይፋ አድርጓል። እውቁ አሜሪካዊ ስትሪመር አይሾ ስፒድ ለ2026 ዓለም ዋንጫ የራሱን ዜማ ይፋ አድርጎ ነበረ። ስፒድ ይፋ ያደረገው ዜማ ከፍተኛ ተቀባይነት ያገኘ ሲሆን በማህበራዊ ትስስር ገጽም ላይ በርካታ ተመልካች ማግኘቱን ተከትሎ የእግር ኳስ የበላይ ጠባቂ ፊፋ አሁን ላይ የስፒድን ዜማ በዓለም ዋንጫ አልበሜ ውስጥ አካትቼዋለሁ ብሏል። ስፒድ ፊፋ ይፋ ባደረገው ማረጋገጫም እንደተሰጠው እንደዚሁ ለአድናቂዎቹ ይፋ አድርጓል። ዜማውም ሻምፒዮንስ የሚል መጠሪያ ያለው ሲሆን በማህበራዊ ትስስር ገጽ ላይ ይሄን መረጃ በቃል ስፖርት ዩቲዩብ ቻናል እስካጠናቀርንበት ሰዓት ድረስ ከ11 ሚሊዮን በላይ ተመልካች እንዳገኘ ተረጋግጧል። አይሾ ስፒድ በቅርቡ በአፍሪካዊቷ መዲና አዲስ አበባ ተገኝቶ የነበረ እውቅ ስትሪመር እንደሆነ የሚዘነጋ አይደለም። በርካታ ውዝግቦች እያስተናገደ የሚገኘውና በበርካታ ክስተቶች የታጀበው የአሜሪካ፣ የሜክሲኮ፣ የካናዳ የዓለም ዋንጫ ሊጀመር ጁን 11ን ብቻ ይጠብቃል። ወደ ቤተሰቦቻችን 7 ያህል ቀናቶች ውስጥ የዓለም ዋንጫ ይጀመራል። አሁን እየወጡ ባሉ መረጃዎች መሰረት በዩናይትድ ስቴትስ ኦፍ አሜሪካ ውስጥ በጣም ከባድ መብረቅ መታየታቸው መጀመራቸው ተሰምቷል። ይህ ደግሞ በአሜሪካ የሚካሄዱ የዓለም ዋንጫ ጨዋታዎች በታቀደላቸው ቀንና ሰዓት እንደማይካሄዱ እየተነገረ ይገኛል። በአሜሪካ ውስጥ በሚደረጉ ጨዋታዎች ጨዋታ ከሚደረግበት ስቴዲየም 13 ኪሎ ሜትር አካባቢ መብረቅ ከታየ ጨዋታው ሙሉ ለሙሉ ይቆማል። ድጋሜ ጨዋታው መጀመር የሚችለው ለ30 ደቂቃ ያህል ምንም አይነት መብረቅ ካልታየ ነው ተብሏል። በ30 ደቂቃ ውስጥ ሌላ መብረቅ ከታየ ለተጨማሪ 30 ደቂቃ ጨዋታው ይቋረጣል። ያ ማለት 1 ሰዓት ያልፈዋል ማለት ነው። ይህም ተከትሎ የጨዋታ ሰዓቶች መራዘም፣ በታሰበው ሰዓት አለመጠናቀቅ የሚጠበቁ ክስተቶች ናቸው። ከዚህ ቀደም በዓለም ዋንጫ ክለቦች ዋንጫ ላይ ይህ ነገር ተከስቷል። ቼልሲ ሻምፒዮን በሆነበት የዓለም ዋንጫ በአሜሪካ በታሰበው ቀንና በታሰበው ሰዓት እየተከሰተ ባለ መብረቅ ምክንያት ላይካሄድ ይችላል ያለው ፊፋ ነው። ለየት ያለ መረጃ እንንገራችሁ። ለሰሜን ኮሪያ ቁጥር 1 ስጋት ናቸው የሚባሉት ራሱ መሪያቸው ኪም ጆንግ ኡን ናቸው። መግቢያ መውጫውን ዘግተው ቀጥቅጠው ከሚገዙት ህዝባቸው ለጥቂቱ ትላንት ምህረት አሳይተዋል ለስፖርተኞቻቸው። የሰሜን ኮሪያው መሪ ኪም ጆንግ ኡን ለታሪክ ሰሪው የሀገሪቱ ክለብ ደማቅ አቀባበል ነው ያደረጉት። የሰሜን ኮሪያው ክለብ ኒጎያንግ የሴቶች ኤዥያ ሻምፒዮንስ ሊግ ዋንጫ አሸናፊ እንደነበረ ይታወቃል። የሀገሪቱ መሪ ለቡድኑ አቀባበል ያደረጉ ሲሆን በወቅቱ ተጫዋቾች በለቅሶ
ሊያምኑ አልቻሉምና በደስታ ስቅስቅ ብለው ሲያለቅሱ ነበረ። ክለቡ ዋንጫውን ማሸነፍ የቻለ በታሪክ የመጀመሪያው የሰሜን ኮሪያ ክለብ ሆኗል። ኔጎያንግ ለፍጻሜ የደረሰው የደቡብ ኮሪያውን ክለብ ስዋንን በማሸነፍ መሆኑ ደግሞ ድሉን ለሰሜን ኮሪያ ታሪክ ያደርገዋል። ደቡብ ኮሪያ ሲኦል በተደረገው ፍጻሜ ደግሞ የጃፓኑን ክለብ ቶኪዮ ቨርድ ቤላዛ በማሸነፍ ነው ድሉ የተገኘው። የሰሜን ኮሪያ አትሌቶች ወደ ደቡብ ተሻግረው ሲወዳደሩ ከ9 ዓመት በኋላ በታሪክ ይህ ለመጀመሪያ ጊዜ ነው። ለዓለም ስጋት ናት የተባለችው ሰሜን ኮሪያ ለዜጎቿ ቁጥር 1 ስጋት ነው በተባሉት ኪም ጆንጉን አቀባበሉ ግን ተጫዋቾቹ ስቅስቅ ብለው ሲያለቅሱ አንዳች የተለየ ነገር ያለ ይመስል ነበረ። አቀባበላቸው ዛሬ በመላው ዓለም መነጋገሪያ ሆኗል። እናንተስ እንዴት አገኛችሁት? የኚህን ሰው አቀባበል ቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ቆዩን። ከቃል ስፖርት ዩቲዩብ ቻናል ለሳቱ መርጠን ያሰናዳላችሁ ስፖርታዊ ጥንቅር ስናጋራችሁ ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች የምንሻገርበት ሰዓት ላይ ደርሰናል። ከፕሪሚየር ሊግ መረጃችን ጋር ስትቆዩ ግን ላይክ ማድረግ እንዳትረሱ። ለ100,000 ሰብስክራይበር አጋርነታችሁ፣ ለሀሳብ አስተያየታችሁ፣ ለድጋፋችሁ፣ ለመልካም ምኞቶቻችሁ ግን አመስግነናል። አብራችሁን ቆዩ። በድጋሚ ተወዳጁ የእንግሊዝ ፕሪሚየር ሊግ በይፋ ከተጠናቀቀ በኋላ የምርጦች ምርጫ ተጧጡፎ ቀጥሏል። የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ጨዋታ የትኛው ነው ብሎ ለእግር ኳስ ቤተሰብ ይፋ አድርጓል። በዚህ መሰረት ውድ ቤተሰቦቻችን ሊቨርፑል በመክፈቻ ጨዋታ በርንማውዝን 4-2 ያሸነፈበት፣ ክሪስታል ፓላስ ከበርንማውዝ 3-3 ያጠናቀቁበት፣ ማንቸስተር ሲቲ ፉልሃምን 5-4 ያሸነፈበት፣ ሊድስ ዩናይትድ ከሊቨርፑል 3-3 ያጠናቀቁበት፣ ማንቸስተር ዩናይትድ ከበርነማውዝ 4-4 ያጠናቀቁበት፣ ኒካስል ዩናይትድ ሊድስን 4-3 ያሸነፈበት፣ ማንቸስተር ዩናይትድ አርሰናልን 3-2 ያሸነፈበት፣ ማንቸስተር ሲቲ ሊቨርፑልን 2-1 ያሸነፈበት፣ ብሬንትፎርድ በርንሌን 4-3 ያሸነፈበት፣ ሰንደርላንድ ኒካስል ዩናይትድን 2-1 ያሸነፈበትና እንደዚሁም ደግሞ ማንቸስተር ሲቲ ኤቨርተን ጋር 3-3 የተጠናቀቀው፣ በአስቶን ቪላ በኩል ደግሞ ሰንደርላንድን 4-3 ያሸነፉበት ተወዳጁ የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዓመት ምርጥ ጨዋታ እጩ ሆነው ቀርበዋል። ማትረሱትን ጨዋታ በቃል ስፖርት ዩቲዩብ ቻናል መርጣችሁ በሀሳብ መስጫ ሳጥናችን ላይ አጋሩን። በማንቸስተር ሲቲ ጉዳይ መረጃችንን እንቀጥል። የማንቸስተር ሲቲ ኮከብ የነበረው ቤርናንዶ ሲልቫ ክለቡን ከለቀቀ በኋላ አዲስ አሰልጣኝም ቢመጣ ውሳኔው እንደማይቀየር አስቀድሞ ይፋ አድርጎ ነበረ። በእርግጥ በርካቶችም የሱ ስንብት ይፋ እየተደረገው የጋርዲዮላ ስንብት አይቀሬ መሆኑን ተከትሎ ነውና የአሰልጣኝ ሹምሽር ሂደቱ ከዚህ በኋላ የሚቀይረው ነገር የለም መባሉ ይታወቃል። አዲሱ ክለቡ እየተጠበቀ ነበረ፣ ግን ከዓለም ዋንጫ በፊት ይፋ እንደማያደርገው አሳውቋል። የቀድሞ የሲቲ ሰው መዳረሻዬን ከዓለም ዋንጫ በኋላ ጠብቁት ብሏል። መግቢያችን ላይ ሲቲያን ልብ ክው ሊያደርግ የሚችለው እኔ ፕሬዚዳንት ከሆንኩኝ ያሉት የኤነሪኬ ሪኬልሚ ፕሬዚዳንታዊ ምርጫጩ ዝርዝር ውስጥ ያሉትና ፉክክር ውስጥ ያሉት ከ4 ቀን በኋላ ለሪያል ማድሪድ ፕሬዚዳንታዊ ምርጫ የሚያደርጉት ኤነሪኬ ሪኬልሚ ካሸነፍኩኝ ተጫዋች ከሲቲ ነው ጠራርጌ የምወስደው ማለታቸው ይታወቃል። ሃላንድና ሮድሪን የሮድሪስ ልቡ ከሸፈተ ቆይቷልና ሲቲያን ብዙ ላይ ደነግጡ ይችላሉ። በሃላንድ ነው የመጡባቸው። የኤርሊንግ ብሮት ሃላንድ ወኪል ግን ምንም አይነት የተደረገ ድርድር ውይይት የለም፣ በፍጹም እንደዚህ አይነት ነገር የለም መባሉ ይታወቃል። የሃላንድም አባት ወኪሉ ናቸው ይሄንን አረጋግጧል። ኤነሪኬ ሪኬልሚ ግን እኔ ካሸነፍኩኝ እማቃት አንድ አንቀጽ አለች ያመጣዋለሁ ብሏል። በነገራችን ላይ እውነታቸውን ነው። በኤርሊንግ ብሮት ሃላንድ አንቀጽ ውስጥ ሲቲዎች ይፋ ያደርጉት እንጂ ማድሪድና ባርሴሎና ከጠየቁት ክለቡን ሊለቅ የሚችልበት የስምነት አንቀጽ ውል አለ የሚል መረጃ ከዚህ በፊት ወጥቶ ነበረ። ማንቸስተር ሲቲ ሰዎች አሁን በራስ መተማመናቸው ከፍ ብሎ ያለው ሃላንድ ክለቡን አይለቅም፣ ሃላንድ በክለቡ የመቆየት ፍላጎት አለው፣ በፕሮጀክቱ በማሬስካ እርግጠኛ ነው የሚል ብቻ ነው። የሮድሪ ግን የከረመ የሰነበተ ነውና ክለቡ ሊለቅ የሚችልበት ሰፊ እድል አለ። ቃል ስፖርት ዩቲዩብ ቻናል ለሲቲኤን መረጃውን ከስር ተከታትለን አፕዴት የምናደርግላችሁ ይሆናል።
በርከት ያለው የዜና ምንጮች ማንቸስተር ሲቲ ኤሊዮት አንደርሰንን ለማስፈረም ከኖቲንግሃም ፎረስት ጋር ውይይት እያደረገ መሆኑን እየዘገቡ ይገኛሉ። በርከት ያሉ የዜና ምንጮችም ከሲቲና ከኖቲንግሃም ፎረስት ጋር በተያዘ የመጀመሪያ ውይይታቸው መልካም የሚባል አይደለም። በተለይም ደግሞ ማንቸስተር ሲቲ ለማስፈረም ተጫዋቹን የሄደበት ጥያቄ በኖቲንግሃም ፎረስት በኩል ተቀባይነት አላገኘ የሚሉ መረጃዎች እየወጡ ይገኛሉ። ይህንንም መረጃ ቃል ስፖርት ዩቲዩብ ቻናል በስፋት እየተከታተል ነው እንገኛለን። የኤሊዮት አንደርሰን ፈላጊ ግን ሲቲ ብቻ እንዳልሆነ ይታወቃል። ለማንኛውም የተጫዋቹንም ሁኔታ ይፋ አልተደረገም። ግን ሲቲና ኖቲንግሃም ፎረስት በመጀመሪያ ውይይታቸው ጥሩ ግንኙነት አልነበራቸውም። ኖቲንግሃም ፎረስት በጣም የተጋነነ የዝውውር ሂሳብ እየጠበቀ መሆኑን ተከትሎ ነው። መረጃው የዳቪድ ኦርኔሽቴም ጭምር ነው። አሎንሶ ወደ ቼልሲ መንበረ ስልጣን ሲመጡ ቼልሲ ብዙ ኮከብና ከዋክብት ይዞ እንደጠበቃቸው እርግጥ ነው። በእርግጥ የሚያሰናበታቸው ለክለቡ አይጠቅሙም። ቼልሲ እንዴት አመጣቸው የተባሉትም እንዳሉ ሆኖ ማለት ነው። አሁን ስራቸው እነኛን ኮከብ ከማቆየት ይጀምራል ማለት ነው። አሰልጣኙ ብዙ የአሰልጣኝ ስራ ላይ እንግዲህ ረጅም ጊዜ መቆየት ፍላጎት ካላቸው ወይም ደግሞ ረጅም ጊዜ ክለብ ያሰለጥናሉ ተብለው ከሚጠበቁት አንዱ ናቸው። ከሪያል ማድሪድ ከለቀቁ በኋላ ወዲያው ነው ይህን ሹመት የተረከቡት። በዓለማችን ምርጡ ሊግ የማሰልጠን ፍላጎት ስለነበረኝ ተረክቤዋለሁ እንዳሉት ይታወቃል። ቼልሲን ካለፉት ጥቂት ዓመታት ወዲህ ግን ውጣ ውረድ ውስጥ የገባውና በጣም የተቸገረው የረጅም ጊዜ ፕሮጀክቱን መጨረስ የተሳነውን ቼልሲን የተረከቡት ክለቡን በቋሚነት ወደ ክብሩ የመመለስ ኃላፊነት ግን በኔ እጅ ላይ ያለ ብለዋል እሳቸውና ለቡድኑ ይሄ ያለውን የረጅም ጊዜ ፕሮጀክት ለመተግበር ትልቁን ሚና ወጣለው ብለዋል። ሌላው እሳቸው በታክቲክ ፍልስፍናቸው ዘንድ ይጠቅማሉ፣ ሁለገብ ናቸው የተባሉ ተጫዋቾች ደግሞ በዝውውር መስኮቱ ወደ ክለቡ ያመጣሉ ይላል። የመረጃው የቤን ጃኮብስ ቶክ ስፖርት ላይ ካሰፈረው ነው። በሊቨርፑል በኩልም የሚጠበቁ ሁነቶች እንዳሉ ይታወቃል። በተለይም በሊቨርፑል በኩል የአሰልጣኙ ማንነት ከተረጋገጠ በኋላ አሁን ላይ በሊቨርፑል የሚጠበቁ ነገሮች ዝውውርና እንደዚሁም ደግሞ ኮንትራታቸውን ማደስን በተመለከተ ነው። ውድ ቤተሰቦቻችን ከዚህ ጋር በተያያዘ የሃርቬ ኤሊዮት ጉዳይ በትልቁ ይጠቀሳል። በአስቶን ቪላ እንደማይቀጥል ይታወቃል። ስለዚህ ወደ ሊቨርፑል ይመለሳል። አንዱ አሰልጣኝ ይወስኑበታል ተብሎ የሚጠበቀው ተጫዋች ነው። ሌላው የሮበርትሰን ክለቡን ለቆ ወደ ቶትናም ለመቀላቀል ከጫፍ መድረስን ተከትሎ በነፃ ነው የሚለቀው ኮንትራቱ መጠናቀቁን ተከትሎ የቲሚካስ ጉዳይ በተመለከተ አሰልጣኙ ቲሚካስን ማቆየት ወይንስ አዲስ ዝውውር የሚለው ውሳኔያቸው በሊቨርፑል ቤት በቀጣይ ይጠበቃል። የአሌክሲስ ማካሊስተርም ጉዳይ በትልቁ የሚጠበቀው ጉዳይ እንደሆነ ይታወቃል። ከሰሞኑ ለአንድ ኢራኦላ ፍልስፍና ላይሆን ይችላልና ወደ ተመኘው ሪያል ማድሪድ ሊሄድ ይችላል የሚሉ መረጃዎች ወጥተው እንደነበረ ይታወቃል። የአሌክሲስ ማካሊስተር ወላጅ አባትም ልጅ አንድ ቀን በማድሪድ ሲሉ እንደነበረ የሚዘነጋ አይደለም። ስለ አሌክሲስ ማካሊስተር ግን ከሰሞኑ ሚዲያ ላይ የተሰራጨብን ነገር ሐሰት ነው። በቅርቡ የሪያል ማድሪድ ባለስልጣንን አላነጋገርንም፣ አልተደራደርንም፣ ማድሪድ ለጊዜው ባለስልጣንም የለውም ብለዋል። ፕሬዚዳንታዊ ምርጫ ላይ ስላሉ ማለታቸው ነው። አሌክሲስ ከሊቨርፑል ጋር ስላለው ቆይታ ሁኔታ ምንም አዲስ ነገር የለም ቢሉም በርካቶች ግን የአሌክሲስ ማካሊስተር ህልም ለሪያል ማድሪድ መጫወት ነው። ፕሬዚዳንታዊ ምርጫውና የሪያል ማድሪድ ፍላጎት ካለ ሊቨርፑልን መልቀቁ አይቀርም እያሉ ይገኛሉ። ከዚህ ጋር በተያያዘ ወላጅ አባቱ ግን ፈጽሞ እየተሰራጨብን ያለው አሉባልታ ነው እያሉ ይገኛሉ። ከያንዶ ሜንዲ ዝውውር ጋር በተያያዘ ያንዶ ሜንዲ ከዓለም ዋንጫ በፊት ስምነት ማድረግ ይፈልጋል። ስለ ቀጣይ ዕጣ ፈንታው መወሰን ይፈልጋል ቢባልም የመሆን ዕድሉ ግን እየጠበበ መጥቷል። የዓለም ዋንጫም ከአንድ ሳምንት በኋላ ጅማሮ እንደሚያደርግ ይታወቃል። ሊቨርፑል በድርድር ላይ ናቸው። በፊት ለፊትም ባይሆን በጀርባ ባረጉት ድርድር የተጫዋቹ የዝውውር ሂሳብ በጣም ተጋኗል። ፓሪስ ሰን ዠርሜን ሌላ ፈላጊ ሆኖ መምጣቱ እንዲሁ ፉክክር ውስጥ መግባቱ እንዳለ ሆኖ ባርኮላም ላይ ፍላጎት ስላላቸው ሊቨርፑሎች የዚህ ዝውውር ጉዳይ ከዓለም ዋንጫ በፊት የመፈጸሙ ነገር እርግጥ አይደለም። ግን ምናልባት የአንዲ ኢራኦላ ሹመት ያው ዛሬ ነው የሚጠበቀው። በነገራችን ላይ ሹመታቸው ይፋ ይደረጋል ተብሎ ፊርማቸውን ገና ኑረዋል። ዛሬ ይፋ የሚደረግ ከሆነ ከዛሬ ጀምሮ፣ ነገ ይፋ የሚደረግ ከሆነ ደግሞ ከነገ ጀምሮ አንዳች ነገር እንጠብቃለን። ግን የእሳቸው ጋዜጣዊ መግለጫ በራሱ አንዳች የሚነግረን ነገር ይኖራልና ሊቨርፑል ቤት በብዛት ከዛሬ ጀምሮ የሚጠበቁ ትልቁነቶች አሉ። አንደኛው የኢራኦላ ሹመት በሊቨርፑል በራሱ ኦፊሻል ይፋ መደረጉ ነው። ሹመታቸው ግን እንደተረጋገጠ ቃል ስፖርት ዩቲዩብ ቻናል ገና ፊርማቸውን ሳያኖሩም ጭምር አረጋግጠ ነው ነበረም። ኮናቴ ዛሬም ቢሆን ለማመን የምቸገረው ነገር ይላል የመልበሻ ክፍል ውስጥ አሁንም የእሱ ሎከር እንደነበር ነው።
እና ወደ ልምምድ ሲሄድ በየቀኑ ከኛ ጋር እንደሚመጣ ሁላ አስብ ነበር ብሏል። ሎስ አንጀለስ ሳለው የሱን ሞት ዜና ሳውቅ ማመን አልቻልኩም። በጣም አዘንኩ። በዛን ጊዜ ሌላ ነገር ፍላጎት አልነበረኝም። ይህንን ነገር እንዳይደርስበት ማንም ሰው የማይፈልገው ነገር ነው። ስለ ምንም ነገር ግድ አልሰጠውም። ደስተኛ መሆንና ከቡድን አጋሮችና ከቤተሰቤ ጋር ጥሩ ጊዜ ማሳለፍ ብቻ ነበረ ፍላጎት የነበረኝ። ለዝና ፍላጎት ያልነበረውን ሰው በዚህን አይነት መንገድ አተነው ማየት በጣም ያም ነበር ብሏል። የዲየጎ ጆታ ህልፈት ህይወት ለሊቨርፑል ውጤት ማጣት እንደ ቀውስ ምክንያት እየተነገረ ይገኛል። በርካቶች ግን የአንድ ዲያጎ ጆታ ሞት ሰበብ ማድረግ የለባቸውም ቢባልም ኢብራሂም ኮናቴ ግን የሱ ሞት ያልጎዳው ሊቨርፑላዊ የለም፣ በርካታ ሊቨርፑላውያን ከምታስቡት በላይ ተጎድቶ ነበር ብሏል። እሱ ይሄ ተጎድተንበታል ያለውን የጆታን ህልፈት ህይወት የሰማበትን የቡድን አጋሩን ክለብ ሊቨርፑልን ለቆ ማድሪድ እንደደረሰ ግን ይታወቃል። አርሰናል ከሞርጋን ሮጀርስ ወኪል ጋር ቀጥታ ግንኙነት ማድረጋቸው ተረጋግጧል ያለን ፋብሪዚዮ ሮማኖ ነው። ተጫዋቹ የዚህ ክለምት ዋነኛ ኢላማ የአርሰናል ብቻ እንዳልሆነ ቢታወቅም ፋብሪዚዮ ሮማኖ ታማኙ የጣሊያን የጋዜጠኞች እና የዝውውር መስኮት ቁንጮ የመረጃ ምንጭ የሆነው ሰው ግን አርሰናል ዋነኛው ክለብ መሆኑን አረጋግጧል። አርሰናል በዝርዝራቸው ውስጥ ከያዟቸው የክንፍ አጥቂዎች ውስጥም ቁጥር አንድ ነው። ሮጀርስ በእርግጠኝነት አንድ አማራጭ አለው። እሱም በዝውውሩ ክለቡን አስቶን ቪላን መልቀቅ ነው። አስቶን ቪላን ከለቀቀ ደግሞ ካሉት በርካታ አማራጮች አርሰናል ይሆናል እያለ ነው። አስቶን ቪላ እሱን ለማቆየት ጥረት እያደረገ ነው። አርሰናል እሱን ለማስፈረም ጥረት እያደረገ ነው። ፋብሪዚዮ ሮማኖም የጊዜ ጉዳይ ብቻ ብሎታል የሞርጋን ሮጀርስን ዝውውር። ሌላው በአርሰናል በኩል የግራ ክንፍ መስመር ተከላካዩን ናትናኤል ብራውንን በቅርበት እየተከታተሉ ነው። ምናልባት የሪካርዶ ካላፊዮሪን ነገር እንመለስበታለን። ምናልባት የሚያስብል ነው ይህ ዝውውር። የ2 ዓመቱ ናትናኤል ብራውን በጨዋታው ላይ ባለው ሁለገብነት የሚታወቅ ሲሆን አርሰናል ይህን ተጫዋች በፕሪሚየር ሊጉ አሸናፊ ቡድናቸው ውስጥ ማካተት ይፈልጋሉ። ተጫዋቹ ለጀርመን ብሔራዊ ቡድን በዓለም ዋንጫ ላይ የተመረጠ ሲሆን በውድድሩ ላይ የሚያሳየው ብቃት በክረምት የዝውውር መስኮቱ የበርካታ ክለቦችን ቀልብ በተጨማሪነት ይስባል ተብሏል። አርሰናል ብቻ ሳይሆን በርከት ያሉ ክለቦች ሲፈልጉት የራሱ የጀርመኑ ኃያል ክለብ ባየር ሙኒክ ዋነኛ ፈላጊው እንደሆነም ይታወቃል። ማይሎ ሉዊስ ስኬሊን ከቦታው አንስተው አማካኝ ያደረጉት ሚኬላ ማርቲን አርቴታ የሪካርዶ ካላፊዮሪ ነገር ስጋት የሆነባቸው አርሰናሎች የ22 ዓመቱን ጀርመናዊው የአይንትራክ ፍራንክፈርቱን ተከላካይ ናትናኤል ብራውንን ግን እየተከታተሉት ነው። በአርሰናል በኩል ምናልባት የሪካርዶ ካላፊዮሪ ጉዳይ ስጋት ነው ሲባል ሪያል ማድሪድ ነው። በእርግጥ የሪያል ማድሪድ ፕሬዚዳንታዊ ምርጫው በራሱ ተጽዕኖ ያለው እንደሆነ ይታወቃል። ከ4 ቀን በኋላ አሸናፊ እስኪታወቅ ክለቦች ይረጋጋሉም ተብሎ አይታሰብም። ማድሪድ እና ባርሴሎና ጠይቀው እምቢ የሚል ተጫዋች አልሰማንምና ሪያል ማድሪድ በቅርበት ከሚከታተሉት አንድ የሆነው ሪካርዶ ካላፊዮሪ ለአርሰናሎች ስጋት እንደሆነባቸው ትላንት ምሽት ማለትም ጁን 3 ዕለተ ረቡ ምሽት በዚሁ በቃል ስፖርት ዩቲዩብ ቻናል በሰበር ዜናውን ከሰራን በኋላ በርካታ አርሰናላውያንን ያነጋገረ ጉዳይ እንደነበረ ይታወቃል። እናም አርሰናሎች ናትናኤል ብራውንን ሲከታተሉ የሪካርዶ ካላፊዮሪ ከማድሪድ ጋር ስመነሳት ስጋት ሆኗል። ፋብሪዚዮ ሮማኖ ማረጋግጦታል። ሌላው በአርሰናል ዝርዝር ውስጥ አለ የተባለው የዌስትሃም ዩናይትዱ ማቲያስ ፈርናንዴዝን በተመለከተ አርሰናል ፍላጎት ቢኖረውም የማንቸስተር ዩናይትድ አቀራረብና የዌስትሃም ዩናይትድ የዝውውር ሂሳብ በአርሰናል በኩል በዝውውሩ ላይ ገፍተው እንዳይሄዱ አድርጓል ይላል መረጃው የፋብሪዚዮ ሮማኖ ነው። የዊሊያም ሳሊባንን ጉዳት በተመለከተ ዲዲየር ደሾፕ ትላንት በጋዜጣዊ መግለጫ ስለ ተጫዋቹ ምላሽ ሰጥተዋል። በጣም ጤነኛ ነው፣ እናም እሱ በቡድን ውስጥ መጫወት ይችላል ብለዋል። ዛሬ በሚያደርጉት የአቋም መፈተሻ ጨዋታ ላይ መጫወት እንደሚችል ነገር ግን ካልተጫወተ ጉዳዩ የኔ አሰልጣኝ ውሳኔ ነው ብለዋል። እናም እሳቸው በሻምፒዮንነት መተናል፣ እዚህ በዓለም ዋንጫ በርካታ ምርጦችን ይዘን መተናል፣ ጨዋታን ለየተጫዋቾቹ እናካፍላለን፣ በትክክለኛው ሰዓት ላይ ትክክለኛውን ተጫዋች እንጠቀማለን፣ 26ቱም ለብሔራዊ ቡድን የጠራዋቸው ተጫዋቾች ዝግጁ ናቸው ሲሉ የአርሰናሉ ኮከብ ዊሊያም ሳሊባ ምንም አይነት ቀዶ ጥገናም እንደማያስፈልገው ከብሔራዊ ቡድኑ ጋር እንዳለም ለጨዋታ 100% ዝግጁ መሆኑን አረጋግጧልና ይሄ ለአርሰናል መልካም የሚባለው ዜና ነው። ለማንቸስተር ዩናይትድ ከሰሞኑ ልባቸው ራርቶ ለዩናይትድ ቀና ነገር ሲናገሩ ከነበሩት ውስጥ የቀድሞ የሊቨርፑል ጄሚ ካራገር ይጠቀሳል።
እንደ አዲስ ተወልዶ ነው ወይ ብሎናል አድማጫችን በሀሳብ መስጫ ሳጥናችን ላይ። ፖል ስኮልስም ቢሆን ለዩናይትድ ልቡ ያራራ ካሪክና ኮከቦቹን የዩናይትድን ሲያብጠለጠል የምናውቀው ሰው ማንቸስተር ዩናይትድ በዋንጫ ፉክክሩ ላይ እንደሚያስፈርሟቸው ተጫዋቾች ተወስኖ እነግራችኋለሁ። ዩናይትድ ለፕሪሚየር ሊግ ዋንጫ መፎካከር የሚችልበት እድል አለ፣ ግን በክረምት እንደሚያስፈርሟቸው ተጫዋቾች ይወሰናል። አቅሙ እንዳለው ግን ተረድቻለሁ እያለ ነው። ይሄን የሚለው ካሪክ ለዩናይትድ ምንም አይነት ታሪክ የማይሰራ አሰልጣኝ ነውና ይሰናበት ያለው ፖል ስኮልስ ነው ይህን እያለ የሚገኘው። እናም የክረምት ዝውውር እያለ ነው። ማንቸስተር ዩናይትድ በትንሹ በካሪክ ስር እስከ 5 ዝውውሮችን ሊፈጸም የሚችልበት ሰፊ እድል እንዳለ እየተዘገበ ሲገኝ በርከት ያሉ ታማኝ የሚባሉ የዜና ምንጮች ደግሞ ከ6 እስከ 7 ተጫዋቾች በዩናይትድ በቀጣይ ክረምት በዚህኛው ክረምት በቀጣይ በሚከፈተው ጁን 15 በሚከፈተው የዝውውር መስኮት ጠብቁም እያሉ እንደሆነ ይታወቃል። በዩናይትድ ዝውውሮቹ እንዳሉ ሆኖ እንመለስበታለን። ዝውውሩ ላይ በዩናይትድ ግን የቀጠለ ድርድር አለ። በነገራችን ላይ ብሩኖ ሚጌል ፈርናንዴዝን በዩናይትድ ማቆየት ነው። ማንቸስተር ዩናይትድም ከወኪሉ ጋር የሚያደርገው ድርድር ወደ መጨረሻ ምዕራፍ መሸጋገሩ እየተነገረ ይገኛል። በአዲሱ የተጫዋቹ ኮንትራት የመራዘም ጉዳይ ላይ ዩናይትድ ለብሩኖ ሚጌል ፈርናንዴዝ 400,000 ፓውንድ ሳምንታዊ ደሞዝ ቢያቀርብለትም የብሩኖ ከጥቅማጥቅም ይልቅ በማንቸስተር ዩናይትድ ፕሮጀክት ላይ የተመሰረተ ውል የማደስ ፍላጎት እንዳለው ይፋ ተደርጓል። በኦልትራፎርድ የመቆየት ፍላጎት እንዳለው የተረጋገጠው ብሩኖ ሚጌል ፈርናንዴዝ ዋነኛ ፍላጎቱም ከማንቸስተር ዩናይትድ ጋር ዋንጫ ማሳካት ነው። ለገንዘብ የአልሂላልን ጥያቄ ቅድሚያ ይሰጥ ነበር የሚለው ስካይ ስፖርት ተጫዋቹ በዩናይትድ ከቀረበለት ገንዘብ ይልቅ የማንቸስተር ዩናይትድ ፕሮጀክትና የማንቸስተር ዩናይትድ ቀጣይ ዝውውር ፖሊሲ የተጫዋቹ ቆይታን የሚያረጋግጥና ወደ መጨረሻው ምዕራፍ የደረሰ የነ አታላንታው ኤደርሰንም ዝውውር ለዚህ እንዳንድ ማሳያ ነውና የብሩኖ ፈርናንዴዝ ቆይታ እርግጥ እየሆነ መምጣቱን ስካይ ስፖርትም አረጋግጧል። ማንቸስተር ዩናይትድ ኢላማቸው አድርገው ለረጅም ጊዜ በዩናይትድ ዝርዝር ውስጥም ስማቸው ከነበሩ ተጫዋቾች ጋር በተያያዘ ግራም ቤሊ መረጃን ይዞ ወጥቷል። ማንቸስተር ዩናይትድ የኢልማን ንዴን ጉዳይ እየተከታተለ መሆኑን ያረጋገጠው ግራም ቤሊ ኤቨርተን በተጫዋቹ ላይ የመሸጥ ፍላጎት የለውም፣ ግን በጣም የተጋነነ ገንዘብ ዩናይትድ ይፋ ጥያቄ የሚያቀርበ ከሆነ ለመጠየቅ ተዘጋጅተዋል ተብሏል። ማንቸስተር ዩናይትድ እንደ ኢልማን ንዴ በሚጫወትበት የሜዳ ክፍል ላይ ተጫዋች የማምጣት ፍላጎቱ በትልቁ እየተነገረ የነበረ ጉዳይ እንደነበረ የሚዘነጋ አይደለም። ከዚህ ጋር በተያያዘ በርካታ አማራጮችም በሜዳ ክፍሉ ላይ እንዳሉ ይታወቃል። ኢልማን ንዴ ደግሞ በፕሪሚየር ሊግ መጫወቱ ምናልባትም በርካቶች የአምና የዩናይትድን ዝውውር ካዩ በኋላ ሌላኛው የማንቸስተር ዩናይትድ አካሄድ ኢልማን ንዴ ላይ እርግጠኛ እንዲሆኑ እያደረገ መጥቷል። ከኤስ ሚላን ሊለቅ እንደሚችል እየተዘገበ የሚገኘው ራፋኤል ሊያው መዳረሻው እርግጥ አይደለም። በተለይም የዩናይትድ አድናቂ ዩናይትድን እየደገፈ ያደገ ዩናይትድ እሱ በሚጫወትበት የሜዳ ክፍል ላይ ማለትም በግራ የማጥቃት ኮሪደር ላይ ተጫዋች ይፈልጋል መባሉ ነገሩን አገጣጥሞት ነበረ። ኤስ ሚላን እስከ 60 ሚሊዮን ዩሮ ለዚህ ተጫዋች ይፈልጋል። ራፋኤል ሊያው ግን በዚህ ሰዓት ላይ ከብሔራዊ ቡድኑ ጋር ይገኛል። የወደፊት ዕጣ ፈንታም ከዓለም ዋንጫው በኋላ የሚወሰን ይሆናል ተብሎ በትልቁ እየተጠበቀ ይገኛል። መዳረሻው የእንግሊዝ ፕሪሚየር ሊግ ሊሆን የሚችልበትም በርካታ እድሎች እንዳሉ የሚነገርበት አንደኛው ነው። በእርግጥ ብቸኛው ክለብ ዩናይትድ አይደለም ለራፋኤል ሊያው ከአርሰናልም ጋር ስሙ ቢያዝም ግን የሚኬል ማርቲያን አርቴታ ተቀዳሚ ምርጫ ላይሆን ይችላል እየተባለ ነው። ለማንኛውም ኤስ ሚላን ስሙ ከዩናይትድ ጋር በስፋት የሚነሳው ራፋኤል ሊያው ላይ 60 ሚሊዮን ዩሮ በላይ ለጥፈውበታል። ማንቸስተር ዩናይትድ የማቲያስ ፈርናንዴዝን ዝውውር በተመለከተ ከተወካዮቹ ጋር ንግግር ማድረጉን ቀጥሏል። ማንቸስተር ዩናይትድ የግል ስምምነቶች ችግር እንደማይሆኑ ተረጋግጧል። ማንቸስተር ዩናይትድ ማቴዎስ ፈርናንዴዝን ለማስፈረም አሁንም ትልቁ ችግሩ ዌስትሃም ዩናይትድ ነው። የመጨረሻ ውሳኔ ከማኖር በፊት ሌሎች አማራጮች ላይ ማንቸስተር ዩናይትድ ግምገማ እያደረገ እንደሆነ ይታወቃል። በነገራችን ላይ የአታላንታው ኤደርሰን ዝውውር ከሳምንት በፊት ተጠናቆ ሁሉ ነገር ያለቀለት ቢሆንም የማንቸስተር ዩናይትድ የመጨረሻ ውሳኔ ግን አንድ ሳምንት ፈጅቷል። በነገራችን ላይ የማቲያስ ፈርናንዴዝን በዛው አይነት መንገድ የሚቀጥል ከሆነ ማንቸስተር ዩናይትድ ገበያ ላይ እንደ አማራጭ ያያቸው የሪያል ማድሪዱን ቹዋሚኒን ጨምሮ ማለት ነው በርካታ አማራጮችን
ያጤንበታልና በአንድ ጊዜ ዝውውሩን ለመፈጸም በፍጥነት አይሄድም። ትላንትና ማንቸስተር ሲቲ የኤሊዮት አንደርሰንን ዝውውር ለመጨረስ የሄደበት ርቀትም እንዳለ ሆኖ ምናልባትም ተጫዋቹ በግሉ ያለውስ ፍላጎት እንዴት ያለ ነው፣ ለዩናይትድ ለሲቲ ያደላ ነው የሚለው ደግሞ እንዳለ ይጠበቃል። ሌላው በዩናይትድ አማካይ ዝርዝር ውስጥ ያለው እሱ ነውና የማቲያስ ፈርናንዴስ እና የኤሊዮት አንደርሰን ጉዳይ ሲጠበቅ ማቲያስ ፈርናንዴስን ግን ዩናይትዶች በቅርበት እያነጋገሩት ነው ተብሏል። ቤልጂየማዊው የማንቸስተር ዩናይትድ የግብ ዘብ ሴላመንስ በመጀመሪያ የውድድር ዓመት ቆይታው በጣም አስደናቂ ብቃትን አሳይቶ በነ ዘ አትሌቲክ የዓመቱ ምርጥ ዝውውር ተብሎ እንደተመረጠ ይታወቃል። ታዲያ በማንቸስተር ዩናይትድ ድንቅ ጊዜን እያሳለፈ የሚገኘው ግብ ጠባቂ በሊጉ የዓመቱ ምርጥ ፈራሚ ተብሎ መመረጡ በኋላ አሁን ደግሞ ሲአይኤስ ፉትቦል ግብ ጠባቂው በአሁኑ ወቅት የዓለማችን ሶስተኛ ውዱ ግብ ጠባቂ ነው ብሏል። እንደ ድረገጹ የሴላመንስ አሁናዊ የገበያ ዋጋ 52.7 ሚሊዮን ዩሮ ደርሷል። ይህ ተጫዋች 18 ሚሊዮን ዩሮ አካባቢ ወደ ማንቸስተር ዩናይትድ መጣ፣ ከአንትዋርፕ መጣ። በጣም ካልገነነ ክለብ ከቤልጅየም ክለብ የመጣ ነው። አሁን በዓለም ዋንጫ ሀገሩን ይወክላል። በጣም ያስደናቂው ግብ ጠባቂ በብዙ ዘርፍ እጩ ሆኖ እየቀረበ ያለበት ሁኔታ ነው ያለው። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ ውድ ቤተሰቦቻችን። የሰዓቱን የተመራረጡ ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ላይክ ካላረጋችሁን ላይክ አድርጉን። ቤተሰብ መሆን ካሻችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳይረሳ። በተለይም ዜናዎችን በለቀቅንበት ሰዓት ለእናንተ ውድ አድማጮቻችን ወዲያው እንዲደርሳችሁ ሰብስክራይብ ካረጋችሁን በኋላ የደወል ምልክቷን ተጫኑ በፍጥነት። በተለይም ወቅታዊ የዝውውር ጉዳዮች የዓለም ዋንጫን ጨምሮ ማለዳ 1 ሰዓት ምሽት 2 ሰዓት በዚህኛው ዩቲዩብ ገጻችን ከ32,000 በላይ ሰብስክራይበር ባለው የዝውውር ቻናላችን ላይ ደግሞ ከ9 ሰዓት በኋላ መረጃ እንለቃልና ሁለቱንም ቤተሰብ ሆኑ። ለ100,000 ሰብስክራይበር አጋርነታችሁን ከልብ እያመሰገን ከቃል ስፖርት ዩቲዩብ ቻናል ዕለተ ሐሙስ ማለዳ ጥንቅራችን ይህን ይመስላል። ጥቂት ደቂቆችን ቆይተን ተጨማሪ መረጃዎችን ይዘን እንመጣለን። ሰናይ ቀን